ሰላም እንዴት ናችሁ ተመልካቾቻችን? ዛሬ በግሬትነስ ሾው የ16 ዓመት የሶፍትዌር ዴቨሎፐር ነው የጋበዝንላችሁ። ሰኝ ድሪባ ይባላል። እንኳን ደህና መጣ ሰኝ። አመሰግናለሁ። በመጀመሪያ አድናቆቴን ልንገርህ። ሊንክድኢን ላይ ነው ያየሁት ፕሮፋይልህን እና የምትሰራቸውን ስራዎች እያየሁ ነው። እስኪ ወደ ኋላ እንሂድና መቼ ጀመርክ ሶፍትዌር ዴቨሎፕ ማድረግ? ኢንትረስቱ መጀመሪያ ከምን መጣ? አይ ቲንክ ኢን ጀነራል ላይክ ስለ ኮዲንግ ሳልገባ ራሱ ላይክ ቴክ ራሱ ኢቭን ወደ ኮምፒውተር ራሱ እንዴት አክቲቭ መሆንኩ ለማውራት ድረስ ላይክ ባክ ኮሮና ሲመጣ ጊዜ እና ላይክ ያኔ ትምህርት አልነበረም። ስለዚህ ላይክ ሁሉም ቤት ነበረ እና ያኔ ነበረ ወደ ኮምፒውተር ምናምን ኢንትረስትድ የሆንኩ የመጣሁት። ላይክ ኖትን ኮዲንግ አይደለም ነገር ግን ኮምፒውተር ራሱ ላይክ ታይፕ ማድረግ ኢቭን ኤዲቲንግ ምናምን ጀምሬ ነበር ያኔ እና ይሄ ፎቶ ኤዲቲንግ ምናምን ዩቲዩብ ምናምን ጀምሬ ነበረ። ይሄ ጀስት ላንጉዌጅ ምናምን ማስተማር እና ነገር ግን ወደ ኮዲንግ ሞር የገባሁት ኦልሞስት 2 ዓመት በፊት። ወንድም ሶፍትዌር ኢንጂነር ነው። እሱ እያገዘህ ነው ማጥናት የጀመርከው ወይስ? ያ እሱ ሶፍትዌር ኢንጂነር ነበረ። በዚህ ድል በጣም አመሰግናለሁ ማለት እፈልጋለሁ ለሱ እና ላይክ እሱ ነበረ ወደ ኮዲንግ ላይክ ኢንትሮዲውስ ያደረገኝ። በጣም ኩሪየስ ነበርኩ ከዛ በፊት ላይክ ይሄ ዌብሳይቶች እንዴት እንደሚሰሩ ኢቭን አፕሊኬሽኖች ነገር እንዴት እንደሚሰሩ ላይክ በጣም ኩሪየስ ነበርኩ እና ላይክ እሱ ደግሞ ወደ ኮዲንግ ኢንትሮዲውስ ያደረገኝ ይሄ ኤችቲኤምኤል ነገር ይባል ነበረ፣ ፕሮግራሚንግ ላንጉዌጅ እነዚህ ለዌብሳይት ና የሚጠቅሙት እና እሱ ወደ እሱ ኢንትሮዲውስ ያደረገኝ እና ከሱ ነገር ሪሶርስ ምናምን እየሰጠኝ እንዳጠና ያግዘኝ ነበር። ሊንክድኢን ላይ ያየሁት አንድ ራስህ ላይ ያየኸውን ችግር ለመፍታት ስትሞክር ነው። እስቲ እሱን አስረዳ። ሶ ቤዚክሊ ላይክ ብዙ ጊዜ እየሰራ ሊሆን ይችላል፣ እያጠናው ሊሆን ይችላል እና ላይክ ስልክ አነሳለሁ ጀስት 1-2 ሾርት ዩቲዩብ ሾርት ላይ ማየት ፈልጋለሁ። ነገር ግን ላይክ ከ2-3 ሰዓት በኋላ ላይክ ጀስት ስክሮል እያደረኩ ነው እስካሁን ድረስ እና ላይክ ያንን ነገር ፊክስ ማድረግ ፈልጌ ነበረ እና ለእኔ ሶሉሽን የነበረው ደግሞ አፕሊኬሽኖችን ሪሰርች ማድረግ ነበረ እና ፕሌይ ስቶር ላይ ምናምን ገብቼ ሪሰርች ማድረግ ጀመርኩ። ላይክ ነገር ግን ያገኘሁት በጭራሹ ላይክ ብሎክ የሚያደርጉት ነው እንዳለ ማለት ነው። አንዳንዱ ደግሞ አይሰራም እና ላይክ እኔ ደግሞ ኢንታይርሊ ብሎክ ማድረግ አልፈለግኩም። ምክንያቱም ላይክ ሾርት ኢንተርቴይንመንት ስለሆኑ ትንሽ ላይክ አግሬሲቭሊ ባንጠቀሙ ጥሩ ነው። ነገር ግን መጠቀሙ ችግር የለውም። ስለዚህ ላይክ አይዲያ መጣልኝና ለምን የሞባይል አፕሊኬሽን ይሄ ሾርት ምናምን ሊሚት ለማድረግ በዴይሊ ሊሚት ለምን አልሰራም ብዬ አይዲያ መጣልኝ። በዛ ነው የጀመርኩት። በዛ ጀመርከው። አሁን ምን ላይ ደርሰሃል? ሶ ትንሽ አንድ ብዙ ወር ሆኗል ከጀመርኩ አይዲያው ከመጣልኝ እና ላይክ መስራት ከጀመርኩ በኋላ ላይክ እድጋት ሃርድ በጣም እየከበደ መጣ። የሆነ ዲቴክት ማድረግ አክሴሲቢሊቲ ሰርቪስ ላይ ምናምን መስራት ይሄ ቴክኒሻል ውስጥ ስንገባ ያ ነገር በጣም እየከበደኝ መጣ። ምክንያቱም ይሄ የዩቲዩብ ሾርት አይዲ በጣም ይቀይራል እና በአንድ ዲቴክት ማድረግ ይከብዳል እና ሶ አፍተር ላይክ 2 መንዝ ምናምን ከሱ ላይ ከሰራሁት በኋላ በቃ ሲከብደኝ ተውኩትና ክሮም ኤክስቴንሽን ጀመርኩ እና ክሮም ኤክስቴንሽን ለራሱ ነው ግን ለብራውዘር ማለት ነው እና እሱ በጣም ቀላል ነበረ። እሱን ኦልሞስት በዊክ ነገር ጨረስኩት፣ ላውንች ያደረኩት እና እሱ ኦልሞስት ናው 1400 ዩዘር ምናምን አለው። ለአሁኑን ደግሞ ሞባይል አፕሊኬሽኑን ድጋሚ ጀምሬው አሁን ደግሞ እየሰራልኝ ነው። ላይክ ፊገር አውት አድርጌ ኦልሞስት እየጨረስኩ ነው ማለት ነው። ጎበዝ። እንዴት አገኘው የሰውን ምላሽ? በጣም ይሄ ሰው የሚመልሰው ነገር በጣም ደስ ይላል። ምክንያቱም ላይክ መጀመሪያ አይዲያውን መስራት ሳልጀምር ቫሊዴት ነው ያደረኩት። ምክንያቱም ላይክ ምንም አፕ ቢሆን ሳስ ቢሆን ላይክ መጀመሪያ ሰው ይፈልገዋል የሚለውን እኔ ፈልጌው ነበረ፣ ግን ላይክ ሌላ ሰው ሲጠቀማል የሚለውን ነገር ቫሊዴት ማድረግ ጥሩ ነው እና ላይክ ሊንክድኢን ላይ እጂ ላይክ ይሄን ነገር መስራት ፈልጋለሁ ምክንያቱም ይሄ ነገር አስጨንቆኛል ምናምን ብዬ ፖስት አደረኩ እና ላይክ የሰው ሪስፖንስ በጣም ደስ ይላል። ኦልሞስት ላይክ 300,000 ምናምን አገኘ እና ሰውን በጣም እንፈልገዋለን ምናምን ሲለው ላይክ በጣም ፓሽኔት ሆንኩና ጀመርኩት። የሚያግዙ ሰዎች አሉ? ስትቸገር ማጋ ነው የምትሄደው? ስቸገር ኤአይ ነው ላይክ ይሄ እሱ ላይክ በዲቨሎፐር እንደ ኮፋውንደር ነገር የለኝም። ላይክ በራሴ ነው የቻልኩትን የምሰራው። ዩቲዩብ ቱቶሪያል አለ እነሱ የሚያግዙት ዩቲዩብ ቱቶሪያል ላይ እጂ እዛ ካገኘው እሰራለሁ።
ጉግል አረጋለሁ። ኤአይ ደግሞ እሱን ኤአይን ብንጠቀም ደግሞ በጣም ፕሮዳክቲቭ ፋስት ነገር ያደርግልናል። ስለዚህ ላይክ እሱን ተጠቅሜ ምናምን እሱ ነገር ያግዛል። 16 ዓመትህ ነው። የ11ኛ ክፍል ተማሪ ነህ። እንዴት ነው ትምህርት? ትምህርት ደስ ይላል። ትንሽ ባላንስ ማድረጉ በጣም ይከብዳል። ላይክ መጀመሪያ ጊዜ ሲጀመር ያኔ ኦልሞስት 14 ዓመት ምናምን እያለሁ ሞር ይሄንን ኮዲንግ ምናምን ሰራው ፍሪ ታይም ነበረ። ትምህርት ሄዳለሁ፣ እገባለሁ፣ አጠናለሁ፣ የቤት ስራ ሰራለሁ እና ፍሪ ታይም ያገኘው ነገር ፍሪ ታይም ሳገኝ ደግሞ ያንን ነገር እሰራለሁ፣ አጠናለሁ። ይሄ ኮዲንግ ማለት ነው። ላይክ ለርን ካረኩ በኋላ ኮርሶችን ወስዳለሁ። ነገር ግን ሞር ኦፍ ናው ላይክ ሞስት ኦፍ ማይ ፎከስ እዛ ይሄ ኮዲንግ ላይ ነው እና ትምህርትም እሰራለሁ እዛም እየተማርኩ ይሄ ባላንስ እያረኩ ማለት ነው። የመጨረሻ ልጅ ነኝ ብለኸኛል። አምስተኛ ቤተሰቦችህ ምን ይሉሃል? ፋሚሊ በጣም ደስ ይላቸዋል። ሁላቸውም በጣም ሰፖርቲቭ ነው። አባቴ፣ እናቴ፣ ወንድሞቼ በጣም ሰፖርቲቭ ናቸው እና ቤሲክሊ በርታ ነው። ስለዚህ ምን ታስባለህ ወደፊት? ወደፊት ራሴ የማስበው ላይክ ሰው የሚጠቀመውን የቢዝነስ ስታርታፕ ኤአይ ሪሌትድ ነገር ሰርቼ ኤአይ ሪሌትድ ላይሆን ይችላል ግን የራሴን የሆነ ስታርታፕ ነገር መጀመር እፈልጋለሁ እና ያን ነገር ሜቢ ሰዎችን ኮፋውንደር ላገኝ እችላለሁ አላውቅም። እና ያን ነገር እየሰራው በራሴም ሌላ ለምሳሌ ዋይሲ የሚባል አለ ዋይሲ ኮምቢኔተር እዛ ውስጥ ምናምን መግባት አፕላይ አድርጌ መግባት እሞክራለሁ። እዛም ደግሞ ኮንቴንት ክሬሽን በጣም ማሳደግ እፈልጋለሁ። አገር ውስጥ ምን ፕሮግራሞች አሉ አሁን እንደዚህ አይነት ሀሳቦችን የሚያግዙ የሞከርካቸው? አገር ውስጥ ላይክ ብዙ አልሞከርኩም። ላይክ ግን ብዙ አሉ ብዬ አስባለሁ። እስካሁን ግን የሞከርኩት ላይክ ጀስት እኔ ኮምፒቲሽን ምናምን ካልሆነ በራሴ እሰራዋለሁ እንጂ ላይክ ይሄ ቡት ካምፕ ምናምን ሞክሬ አላውቅም። ኮምፒቲሽን ይሄ የት ሞከርክ? ኮምፒቲሽን ለምሳሌ ኤሊክስ የሚባል አለ፣ በጣም ግሬት ናቸው እና እዛ ላይ ይሄ ሀከተን ነገር ሆስት ያደርጋሉ። ሀከተን ማለት የሆነ በሁለት ወይ ደግሞ በሶስት ሰው አንድ ላይ መጥቶ በግሩፕ በተሰጠው ሰዓት ውስጥ የሚሰራ ፕሮጀክት ነው። ስለዚህ ላይክ እዛ ሂጄ ምናምን ኮምፒቲሽን ምናምን ኮምፒት አደርጋለሁ። እንደዛ ነገር ብዙ አሉ። የምትፈልገው ነገር አለ ሰዎች እንዲያግዙ በሀሳብ የሚሆን በሌላ መልኩ አሁን እየሰራህ ባለው ነገር ላይ? አሁን እንግዲህ ብዙ ያየናል እና የምትፈልገው ነገር ካለ? ላይክ ምንድን ነው የምፈልገው? ቤዚክሊ ላይክ ይሄ ሰፖርት ሶሻል ሚዲያ ላይ ምናምን እንደዛ ነገር እና በአሁኑ ሬቨኒው ምናምን የለኝም። ላይክ ሜቢ አፕሊኬሽኑን ፖስት ካረኩ በኋላ ላይክ ሬቨኒው ምናምን ይመጣል። ነገር ግን ሰፖርት ማድረግ ምናምን ከፈለጉ ዶኔሽን ፔጅ አለኝ። በዛ ሌላ ደግሞ ሶሻል ሚዲያ ላይ ምናምን ፎሎ እያደረጉኝ ቤዚክሊ ሌላ ነገር በአይዲያም ከሆነ ዲቨሎፐር ምናምን ከሆኑ ደግሞ ላይክ ያን ነገር የሆነ ሲሪየስ ቴክኒካል ኢረር ምናምን ውስጥ ከገባው ያን ነገር አሁንም እያገዙኝ ነው። ላይክ እንደዛ ነገር የምታያቸው የምትከተላቸው እንደ ሜንቶር የሆኑ እንግዲህ በዓለም አቀፍ ደረጃ ማለት ነው ሜንቶሮች አሉ? ላይክ ሜንተር የለኝም። ላይክ ሜንተር ላይክ ሞስት ኦፍ ታይም ላይክ ጋይድ የሚያደርገኝ እና ሪሶርስ ምናምን ሰጡኝ ምናምን ጋይድ የሚያደርገኝ ብራዘሬ ነው። ከዛ በላይ ግን ላይክ ሜንተር ነገር የለኝም። የለህም? ግን የምታያቸው ኢንስፓየር የሚያደርጉ በአንተ ስራ ላይ ያሉ ቅድም ማርክን ጠቅሰህልኛለሽ አይደለ? እንደነሱ አይነት የምታያቸው አሉ። ስለዚህ አንተም እዛ ልደርስ ትችላለህ አይመስልህም? ይታይሃል አይደለ? ካየኸው ደግሞ ይሆናል። ለምንድን ነው የሚሆነው? እየሰራህ ስለሆነ ኦልሬዲ እየሰራህ ስለሆነ የኔንም አይን ያስከው ለዛ ነው። ስራ ላይ ስላለ ሀሳብ ብቻ ሳይሆን አወርደህ እየሰራ ስለሆነ እና ጎበዝ በርታ። አሁን ደግሞ የሚያዩን ብዙ ሰዎች ሊንክዲን ላይ ስላለ በስምህ አለ አይደለ? ከዚህ ቪዲዮ ስር አታች እናደርገዋለን። ስለዚህ በዛ ገብተው ሀሳብም ሌሎችም ሰፖርቶች ያደርጉልሃል። ግን ትልቁ ነገር ያሰብከውን ወደ ስራ ማውረድህ ነው እና ጎበዝ ነው እኔ የምልህ። እናመሰግናለን ግሬትነስ ሾው ላይ ስለመጣ። አመሰግናለሁ። ሰላም እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው።
ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።